ተመልከቱ። የገላትያ ሰዎች እንደዚህ ያለ ናቸው። ሰው አራተኛው ነጥብ ይሆናቸው በመንፈስ ጀምሮ በስጋ የሚጨርሱ ናቸው። አምስተኛ የጽድቅ ፍሬና ወይ የጽድቅና የአገልግሎት ፍሬ የሚባል የላቸው። የጽድቅ ፍሬ የላቸው፣ የአገልግሎት ፍሬ የላቸው። ወይም ጠቅለል ሳደርገው ይሄኛው ገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ የላቸው። ምን ይላል? የመንፈስ ፍሬ በሉ ከኔ አንድ ጊዜ የመንፈስ ፍሬ በሉና አረ ተናገሩ። የመንፈስ ፍሬ በሉት እስኪ እኔ ብሎ ትላላችሁ እንዳትጨምሩ። የመንፈስ ፍሬ በሉት እስኪ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ እምነት፣ በጎነት፣ የዋሃት፣ ራስን መግዛት። እንደነዚህ አይነቶችን የሚከለክል አንድ አገልጋይ፣ አንድ ነቢይ፣ አንድ አፖስትል፣ አንድ የሆነ ሊበራል ምናምን እነዚህ ከሌሉ ያጠረ እግር ቢያረስም ከንቱ ነው። እነዚህ ዘጠኙ አንዷ ስለጎደለች እምነት ጎላለች። ስስጥፍና ፍቅር አለ፣ ደስታ አለ፣ ሰላም አለ፣ ትዕግስት አለ፣ ቸርነት አለ፣ በጎነት አለ፣ የዋሃት አለ፣ ራስን መግዛት አለ እና እንደዚህ ያሉት የሚከለክል ሕግ የለም ይላል። እነዚህ ያልፈጸመ ነቢይ፣ ፓስተር፣ አፖስትል፣ ሪቨረንት የትኛው በመንግሥተ ሰማያት ላይ እድል የለውም። ለምን? እግር ሊያረዝም ይችላል፣ እኔ የለውም ነው የሚለው ጌታ። ለምን? ሰውየው የራሳብ ተናግር ያለው ሰውየውን ለመጠቀም እኔ አልፎ አንድ አጋንንት ሊያስጮህ ይችላል። ለዛ ሰው ጥቅም እንጂ ለእኔ ላይሆን ይችላል። ለምን ነው ሲባል አንተ ዝም ብለህ አገልግል፣ ለዘላለም ግን ርሽ የለም። ለምን? የመንፈስ ፍሬ የሌለበት ሰው ጸጋ ይገለጥበታል፣ ትንቢት ይመጣል፣ የጫማ ቁጥር ሊነግር ይችላል። የመንፈስ ፍሬ ሳይኖር ስማችሁን አያታችሁ ስም ሊናገር ይችላል። የመንፈስ ፍሬ ሳይኖረን ፍቅር ሳይኖረ ደስታ ሳይኖረ ራስ መግዛት ሳይኖር እንደዚህ በሙሉ ሳይኖሩ እግር ሊያረዝም ይችላል። ያጠረው ትንቢት ሊናገር ይችላል። መካን ሊሆን ይችላል። ግን በሰማይ ላይ ዋጋ የለውም። ስለዚህ ምን የለውም? የጽድቅ ፍሬ የመንፈስ ፍሬ የላቸው። ዛሬ የመንፈስ ፍሬ ያሳጣል። ይመታ ጩሁና ይመታ ብሎ ድገሙና የመንፈስ ፍሬ በሉ ከነገስ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ እምነት፣ በጎነት፣ የዋሃት፣ ራስን መግዛት እንደነዚህ ያሉትን የሚከለክል ምን የለም? ሕግ የለም። ከላይ ስታነቡ ደግሞ የሥጋ ስራዎች የተገለጡ ናቸው። እነዚህ ይላል ዝሙት፣ ርኩሰት፣ መዳራት፣ እነዚህ ዘፋኝነት ዘረዘረና እነዚህን የሚያደርጉ የእግዚአብሔርን መንግሥት አይገቡም። አሁንስ አዲስ አበባ ላይ አንድ ተናፍሶ አለ። እንደውም እግዚአብሔር ይባርከው ዘኔ የሃሎት እንደውም በቃ ሰው ጠጋ ጠጋ ለማለት ድነት አይነጠቅም፣ ድነት ይነጠቃል፣ ድነት አይነጠቅም። በቃ የምን ድርድር መታ መታ አድርጎና ድርድሩ ለምንድን ነው? ድገሙና ድርድሩ ለምንድን ነው? ድነት ይነጠቃል አይነጠቅም። ወደ እኔ ድርድር ከገባችሁ ኦኬ አንድ ቤን አስገባለሁ ወደ ዓለም ወደ ኃጢአት ያላቸው ድነት ይነጠቃል፣ በደንብ ይነጠቃል። ገላትያ 5 አንብቡ። እነዚህን የሚያደርጉ በሙሉ የእግዚአብሔርን መንግሥት አይገቡም። ዘበት ነው። ዛሬ የመንፈስን ፍሬ ቅዱስና ፍቅርን፣ ሰላምን፣ ራስን መግዛት፣ የዋህነትን ያጠፋ መንፈስ ይመታ። ሰይፍ ተሳትፎልኛል ያሰቡትና እነዚህ የመንፈስ ፍሬ ዘጠኙ በአንተ ላይ ይኖሩ በሉትሽ። አንድ ሰው ላስነሳ ብቻውን አሁንም ጌታ የተባረከው እነዚህም በሉትሽ የመንፈስን ፍሬ የሚከለክል ዛሬ ይነሳ ብላለ። ጩሁና ይነሳ ብላለ። ምን የሚከለክል? ኧረ ተናገሩ። ድገሙና በሉ ደግናስ ደግሜ እነግርሃለሁ። ፍቅር በሉ አንድ። ሌላስ? እሺ እምነት፣ በጎነት፣ የዋሃት፣ ራስን መግዛት። ከዚህ ውስጥ ምን ሆኖ የጎደለብህ በሉት ያዛትነስ። ኧረ በሉ በጌታ እስቲ በሉ ምን ሆኖ የጎደለብህ በሉት። እስቲ አራታችሁ በትንሽ ወረቀት ጻፉ የጎደለባችሁ ነገር። እዚህ ጋር ሶስት ከኋላ አጠይቀ እዚህም ሶስታችሁ የእግዚአብሔር ሰው እንደዚህ ጌታ ይባርክ። ምንድን ነው የጎደለብህ? ቶሎ ብላችሁ ጻፉ። ሙሉ ነው ካላችሁ ሙሉ ነው በሉ። የጎደለባችሁ ካለ ጎድሎብኛል በሉ። እኔ ለምሳሌ እዚህ ጋር አሁን የሚጎልብኝ ነገር ሊኖር ይችላል። መልአክ አይደለም። እሺ ጌታ ይባረክ። ክብር ለኢየሱስ ይሁን። አሜን በሉ። አንድ እቺ ነገር ብዙ ጌታ አሰግደኛለች። የሰማችሁ ነው። መልአክ በጣም ባትባየ ጌታ የተባረክ ይሁን። ቻይና ዲቦራ ጻፉ ልትሮላችሁ። እቺ ነገር በጣም ታስቸግረኛለች። ከዚህ በኋላ ጌታ ይረዳኛል። አሜን
መንበረ እየሰማኝ ነው አይደል? እንኳን ራስን መግዛት እስኪ ራስን መግዛት ወርቆ ነው። ቶሎ 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 በሉ እስኪ ሁለታችሁ እስኪ አራታችሁ ቶሎ ጽፋችሁ እስኪ ቶሎ በሉ ቶሎ በሉ። ጌታ ቴክስት ማለት ትችላላችሁ በሞባይል አለዚህ። ክብር ለኢየሱስ ይሁን። ነገርላችሁ ዛሬ ጎደለብን ይሙላ። አሜን በሏ። እኔ ከዚህ በኋላ ራሴ በመግዛት እንደምንም እቆጣጠረው። አሜን በሏ። ኦኬ ብናርስ ደቂቃ ብያለሁ። ከዚህ በፊት ስንት ደቂቃ ብያለሁ? 3 እሺ ፍተማ ቶሎ በሉ ቶሎ በሉ። ጎበና አላስቸግር ብዬ ነው አልሻምታ ጌታ የጎደለብህ እሺ ተሳምታ እሺ ወርቃጭ ዘመንሽ ባክ ቶሎ በሉ ኦ ኦኬ ደስ ይላል። እኔ ጌታ ይባረክ። ዛሬ ነው መስገድ የሚታየው። ጌታ ይባረክ። ዛሬ ጎደለብን ይሙላ። አሜን በሏ። ኧረ በደንብ አሜን። ዛሬ በኢየሱስ የመንፈስ ፍሬ ሙሉ 9 በኛ ላይ እንዲያፈራ እንጸልያለን። አሜን አሜን። ጌታ የተባረከ ይሁን። ያንተ ጀርባ የሷ ፊት እሺ እሺ መሬና እሙ ያመሳስላቸዋል። እሺ አይነገርም እየመሽ አይነገርም። ክብር ለኢየሱስ ይሁን። የፊታችን ሁለታችሁ ላይ ነው። ሁሉም ሙሉ ነው። ሙሉ የሱ ነው። ሙሉ የሱ ነው። ፓስተር ጋር በእውነት ጨብጭቡለት እስኪ። ስትናደድ እናለን። እሺ እንዴ ኳይሮች ምንድን ነው? አንተ ተስማምታችሁ ነው የጻፋችሁ? ይገርም በቃ ሳውት ያስፈልጋችሁ አጨብጭቡላችሁ። ጌታ ይባረክ። ዛሬ በኢየሱስ ስም ይሞላልና አሜን በሏ። ምንድን ነው የጎደለብህ? እሺ መንበር ጌታ ይባረክ። ደስ ይላል። ኢንስፔክተር ይልማ ሙሉ ነው። አንተ ያው እዛው ዓለም ላይ ቋቋ ስለመጣ ጌታ አንተ ሙሉ ነው። በነገራችን በዚህ አጋጣሚ ሙሉ ሰው የለም። ተያዙና እየታያችሁ በነገራችን ሙሉ ሰው የለም። ወለደስ አንድ ቀን ትፈተን ይሆናል። ወለደስ ያልተሰቀለ አዳም እኮ አለ። ወለደስ ጌታ ይባረክ። በጌታ በኢየሱስ ክርስቶስ ስም ዛሬ ጸልያለሁ። የጎደለብን በሙሉ ዛሬ ሙሉ አድርጌዋለሁ። ይህ የስጋዊ ማንነታችን በሙሉ ዛሬ ሰቀል ነው። ሲጮና ሰቅየዋለሁ ብሎ ከነገር ባካ በልበል የምሬ ነው። እኔ መንፈስ ስላለ ነው ያደረኩት። ዛሬ ያቃተንን ራስን መግዛት፣ ትዕግስት ማጣትን፣ የተለያየ ነገር እምነት ማጣትን የጻፋችሁትን የኔንም ጭምር ዛሬ በኢየሱስም ሰቅየዋለሁ፣ ሙሉ አድርጌዋለሁ። እጃችሁ ከፈርኩና ሙሉ ሰው ላይ ነው ብትይዙ ይወላችሁ። ከዚህ በኋላ በኢየሱስ ስም እንድንታገስ እምነት እንዲኖረን 9 የመንፈስ ፍሬ በእኛ ላይ እንዲገለጡ በኢየሱስ ስም ጸለይኩ። አሜን። ብስኩትም አንድ ነገር ጎደለኝ ያለች ነው። ጌታ ይባርካት። እሱ ክብር ለኢየሱስ ሲሆን በነገራችን ሌላኛው መጨረሻው ወላዋይ ናቸው። የገላትያ ሰዎች ምኖች ናቸው? እስኪ ወላዋይ አትሆኑት አቋሚ ነው ሄሩት ወላዋይ እኔ እኮ ነው ያልኳችሁ። በሉ አጠገባቸው ሰው አማችሁ ይበሉ። ወላዋይ አትሆኑ ወሉትስ ወላዋይ አትሆኑ ወሉትስ በነ ኢንስፔክተር ህግ እዛ አንዳንድ ስራ ህግ አካባቢ ስትሄዱ ወላዋይ ከሆነ ቅጣቱ ይጨምራል አይደል? ከጌታ ቤት ደግሞ ከእግዚአብሔር እጅ ምንም አያገኝ። ያዕቆብ ጽፎልናል። ምንም አያገኝም፣ እንደ ነፋስ ነው ይላል። እንደ ነፋስ ወላዋይ
ወይ ከተሴ ጋር አይደለም፣ ወይ ደከሙ ጋር፣ ወይ ከበላይ ጋር፣ ወይ ከእውነት ጋር አይደለም፣ ወይ ደግሞ እነዚህ ነው። ሁሉን ይመስላል። ይሄ ምንድነው ካላችሁ በቅንፉ እስስት ናቸው የገላትያ ሰዎች። ጳውሎስ ሲመጣ ዋው ክርስቶስ ኢየሱስ የተሰቀለው ለእኔ ሞቶልኛል። ዞር ሲል ደግሞ ሕግ ያድናል። እንደዚህ ውጥውጥ ይሉና በመንፈስ ጀምሮ በስጋ ይጨርሳል። እግዚአብሔር ይገስጻቸው፣ እኛንም ይገስጽልን። በመንፈስ ጀምሬ በስጋ አልጨርስም። ደግሞና በእንደገና በእናንተ ዘንድ ተአምራት የሚያደርግ በሕግ ሥራ ነውን? ወይስ ከእምነት ጋር በሆነ መስማት ነውን? እንዲሁ አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት።